ከጀርባ ሆኖ ሉልን ለመሸጥ ከጀርባ ሆኖ እነ ሉል ክርምቦሙል የአሞቴ ጎሳዎችን ለማስረከብ እያንዳንዱ ነገር ያው መጀመሪያ ሉል ጋር ሲሰራ ጊዜ ጓደኞች አሉት እሱ ተወጥተዋል እንጂ ሌላ ጓደኞቹ አልወጡም። ማንኛውም ሰው በአንድ በስራ ቦታው ከሰው ጋር ይተዋወቃል፣ ጓደኝነት ይመሰርታል። ከዛ ስራ ለቀቀ ማለት ከጓደኛው ጋር ተለያየ ማለት አይደለም። በስራ ቦታ ባይገናኙም ሁለታቸውም ስራ ጨርሰው ሲወጡ ይገናኛሉ፣ ያወራሉ። ስለዚህ ምንድነው ሰሩት የት ነው ያልናችሁ ምንድነው ብሎ እሱ ሲስተም ተጠቅሞ ነው ቢጠይቀው ነበረው። ሲጠይቀውም እንደዚህ የአሞቴ ጎሳና የሳሚ ጎሳ የሚባሉት ከሉል ጋር ጦርነት ከፍተዋል ምናምን ብሎ እያንዳንዱ ነገር ይነግረዋል። የት እንደሚሄዱ መረጃ የት እንደሚሰበስቡ ማን ፍለገ እንደሚሄዱ ሉል ጋር የሚሰራ ሰራተኛ ይሄ ከሉል ጋር የወጣው ያሬድ የሚባል በውሸት ስሙ ማን ነው የሚባለው ጠፋብኝ። የሆነ ስሙ የሆነ ስም አውጥቶ ጋዜጠኛ በቃ ልክ እንደ ሉልና እንደ ሚኪ የሚሰራ ጋዜጠኛ ሆኖ ነው ስሙ ሌላም ስም መስርቶ የምትፈልጉት ነገር ያደርግላችኋለሁ ብሎ ባለፈ እንዳያችው አንድ ወጣት ከወንድሙ ጋር የኖረ የአሞቴ ጎሳዎችን የሆነ ቅጠር አብልተውት እንደማይናገር አድርገውታል። መናገር አይችልም። ያው በቋንቋ በእጅ ቋንቋ በምልክት ነው እንጂ መናገር አይችልም። መናገር እንዳይችል የሆነ ቅጠር አብልተውት ነው እንደዛ የሆነው አለ ወንድሙ። እንግዲህ ወላሂ አለም አላህ ነው የሚያውቀው። ስለዚህ በዛ ሰተኒ ጋዜጠኛ ነኝ እንደዚህ ነገር አደርጋለሁ ብሏቸው ነው እነዛ ልጆች ወስዶ የአሞቴ ጎሳዎችን የሸጣቸው ነበረው። ስለዚህ ያ ልጅ ያንዳንዱ ነገር የሉል ነግሮት መፍትሄ እንዲገኝ ተደርጎ ነበር። ግን መጨረሻ ላይ ሲጣራ ከዚህ በፊት ሉል ጋር የሚሰራ ስሙ ደግሞ ያሬድ በመባል የሚታወቅ ግን እዛ ጋዜጠኛ ነኝ ብሎ ሌላ ስም አውጥቶ ነው የሚሰራው ነበረው። ትላንት እንዳየችሁት ሚስቱ እያንዳንዱ ነገር አውጥታለች። እኔ ምን እንደሚሰራ አላቅም፣ ግን ባለቤቴ ሌላ ስራ ነው የጀመረው፣ ለምን እንደወጣ አላቅም አለች። ይሄ ከውሸት የራቀ እውነት ነው። ምክንያቱም ለምን ከውሸት የራቀ እውነት ነው አልሽም ካላችሁኝ ዛሬ ባልዋ መጥቶ እያንዳንዱ ነገር ሚኪ ሲጠይቀው ጊዜ ለምን ትጠይቀዋለህ? ለምን ባሌ ትመረምረዋለህ? ባሌ ወንጀለኛ ነው ወይ? ለምን ካሜራ ደቅናህ ምናምን ብላ አትከራከርም ነበር። እሷ የምታውቀው ነገር የለም፣ እኔ የምታውቀው ነገር አለ ማለት ነው። ስለዚህ እኔ ትላንትን ተናግሬ ነበር። እቺ ሴትዋ ቶሎ ብላችሁ ከእናንተ ምግብ ቤት ማውጣት አለባችሁ። ምክንያቱም እቺ ልጅም አሁንም ቢሆን እዛ ቤት እንደምትሰራ ከታወቀ ከአሞቴ ጎሳዎች ጋር ተመሳጥራ እነ ሉልን የሆነ ነገር ማድረግ አያቅታትም። ምንም ነገር ለምን ምግባቸው የምትሰራው እሷ ናት። ምግብ የምታበስለው እሷ ናት። እሷ የሰራቸው ምግብ ነው አፋቸው ከፍተው የሚበሉት። ሉልን ደግሞ በየጊዜ በምግብ በምን ለማጥፋት ያልጣሩት ያላደረጉት ነገር የለም ከአክስቱ ጀምሮ። ስለዚህ ይሄ ልጅ እያንዳንዱ ነገር ከሉል ሰራተኞች ጋር መረጃ ይቀበልና ወስቶ የአሞቴዎች ይሰጣል። አሞቴዎች ደግሞ እያንዳንዱ ነገር ሉል እነሱ ጋር እንዳይደርስ መረጃ ይሰበስባሉ። እሱ ከጓደኛው መረጃ ይሰበስባል። እሱ ወጥቶ የአሞቴ ጎሳዎችን ይሰጣል። የአሞቴ ጎሳዎችን ደግሞ ብር በኃይለኛ ይከፍሉታል። አንድ ሰው ከሉል ክሩም ሆነ ብቻ ከሳምራዊት ጎሳዎችን አንድ ሰው የአሞቴ ጎሳ አሳልፎ ከሰጠ 250 ሺህ ብር ይከፈለዋል። በአንድ ሰው አስቡት። በአንድ ሰው 250 ሺህ ብር ይከፈለዋል። ስለዚህ እንደዚህ አይነት ብር ካገኘ እናቱም ይሸጣታል። እናቱ ሳምራዊ ጎሳ ብትሆንም አሳልፎ ይሰጣታል። እና ይሄ ሰው ነው የሉል የሚተኛው። ይሄ ሰው ነው በአንድ ሰው 250 ሺህ ብር ተከፍሎት ሚስቱ ለሉል ዝም የምትለው አትለው። በምንም ታምር አይን ባይ ነው የካደው። እኔ ምንም የአሞቴ ጎሳ የሚባል ማቅ የለም፣ የሳምራዊ ጎሳ የሚባል ማቅ የለም። ለምን እኛ ጋር ከሚሰራ ልጅ እኮ ትገናኛለን፣ ታወራላችሁ። አይ አናወራም፣ እኔ ከወጣሁን በኋላ ነው የሳምራዊትና የአሞቴ ጎሳ ብላችሁ የጀመራችሁት። ስለዚህ እኔ ምንም ማቀው ነገር የለም ነው ያለው። አይን ባይን ለመካድ ነው የሞከረው። አይን ባይን እሱማ በቃ ንጹህ ነኝ፣ ትላንት ከእናንተ ጋር በጥሩ በሰላም ነው የወጣሁት፣ ምንም ነገር ወንጀል የሰራሁት ነገር የለም ብሎ ነው ደረቱ ነፍቶ የመጣው ነበረው። ግን በመጨረሻ ተዋረደ። ለምን ተዋረደ ብትሉኝ ያወራቸው ነገራቶች በሙሉ እንዳለ ውሸት፣ ከውሸት የራቁ ውሸት። ሁለተኛ ደግሞ አይን ባይን ነው የካደው። አይን ባይን ወንድሙና ራሱን አባታቸው አገኝላቸዋለሁ፣ እንደዚህ ነገር አድርጋለችዋለሁ፣ እንደዚህ አድርጋለች፣ የሆነ ልብስ ቤት ከፈተላቸው። ያ ልጅ ፊት ለፊት መጥቶ ለምን እንደዚህ ያደረከ፣ ለምን እንደዚህ ያደረከ፣ አላደረኩም፣ ይሄ ተሳስቶ ነው አያቀኝም ነው ያለው። አስቡት። የወጋ ቢረሳ የተወጋ ይረሳ የሚባል ተረት አለ። ምንም ቢሆን አንተ አይንህንና አይምሮህን ብር ቢሸፍነው
ግን ይሄ በብርና ወንድሙን የነጠቅከው አባትህን እሰጥሃለሁ ብለህ ብዙ ብር የተቀበልከውን ልጅ አንተን አይረሳም። የጎዳ ሰው ነው የሚረሳው እንጂ የተጎዳ ሰው እኮ ምንም ብታረጉለት ምንም ያጣባ ሰው አይረሳውም። ስለዚህ ወንድሙን ያሳመንክበት ወንድሙን እንዳይናገር ያደረክበት ሰው እንዴት ነው አንተው የሚረሳው? በምንኛ ሁኔታ? እንዴትስ የልዑልን እጅ ትነክሳለህ? እንዴትስ ልዑል ከጀርባ ትወጋዋለህ? አንተ ባቀፈበት ሚስትህን ካለችበት ከጉሊት አውጥቶ እኛ ጋር ስሪ እኛ ጋር ለውጥ ታገኛለሽ ብለው ሁለታቸውም እሱ ጋር እንድሰራ ባደረገው ነው ዛሬ ልዑል በዚህ ልክ የምትክሱት አንተ ሆነ ሚስትህ። ምክንያቱም ሚስትህ መከራከር አልነበረበትም። ባልዋ አጥፍተዋል፣ አዎ አጥፍተዋል፣ በቅጥፋት አጥፍተዋል ብላ መናገር። ባለፈ የሆነ አንድ እንደዚህም ከነ ልዑል ጋር የሚሰራ ከአሞቴ ጎሳዎች ጋር ተስማምቶ መጥቶ ብር ገብቶለት ወዲያውኑ መታ ነው የልዑል ነገረችው። ባሌ እንደዚህ ነገር ያደርጋል፣ ከእናንተ ጀርባ ሌላ ወንጀል የተሰራ ነው። ስለዚህ እባካችሁ ድረሱ፣ መዳን አለባችሁ ነው ያለችው። እንደዚህ አይነት ጀግና ሴት ማለት ግን እቺ በጥራቃ የሆነች ሴትዋ ባሌ ምንም ነገር አይሰራም፣ ባሌ ወንጀል አይሰራም፣ ለምን ካሜራ ተደንቅኖ ምንድን ነው እንደ ወንጀለኛ የምጠረጥሩት እንዲምትሉት ብላ የምታወራው። አንዳንዴ ሰው ሲመስል ነው የሚያምረው። አንዳንዴ የተደረገን ነገር ሳንረሳ መኖራችን የመሰለ ነገር የለም። ስለዚህ ለምንድነው ሰው ግን በዚህ ላይ ክፋት የሚያስበው? ባልና ሚስት አንድ አይነት አንዳቸው እንኳን ይሉኝታ የሚባል ነገር አይይዛቸውም። ይሄ በሙሉ አድርገውልናል፣ ከጎናቸው አድርገውናል፣ ሙያን እንደማር አድርጎኛል፣ ሚስቴ እዛን እሱ ጋር እንድሰራ አድርገዋል ብላ ወይ እሱ ወይ እሷን አያስቡም። ልዑልን ለመጣል ልዑልን ለመጣል ይህን ጉድጓድ ይቆፍራሉ። ልዑልን አሳልፎ ለአሞቴ ጎሳዎች ለመሸጥ ይህን ያህል ጉዞ ይጓዛል። ልዑል ምን ባደረገ? ምን አድርግ ተብሎ ነው? ልዑል እኮ የምስኪኖች አባት እኮ ነው። ሚኪ እኮ የምስኪኖች አባት እኮ ነው። ብዙ ነገር የሚሰሩ ብዙ ነገር ለመስራት እቅድ ያላቸው ሰውን ለማዳን እቅድ ያላቸው ልጆች ናቸው። አንተ ግን አንድ ሰው ህይወት ለማጥፋት በአንድ ሰው 250 ሺህ ብር ትቀበላለህ፣ ይበላልሃል። ጥሩ ኑሮ ላይ ትኖራላችሁ፣ ጥሩ አልጋ ላይ ትተኛላችሁ፣ እንቅልፍ ይወስዳችኋል፣ ምግብ አማርጣችሁ ትበላላችሁ። ግን እዛ ጋር አንድ ልጇን የተነጠቀች እናት 24 ሰዓት ታለቅሳለች። አንተ ግን 24 ሰዓት ደስተኛ ነህ። የዛኔ ነው እንጂ የነገ ፈጣሪ በምን እንደሚከስህ አታውቅም። ግን ለማንኛውም ወንጀል የምትሰሩ ሰዎች እና ከጀርባ ሆናችሁ ሰውን ለመጉዳት ሆነ ብላችሁ አቀዳችሁ የምትነሱ ሰዎች በሙሉ ልክ እንደዚህ ነው የምትዋረዱት። አትሄዱም እኮ አትጓዙ፣ ብዙ መንገድ አትጓዙ። ምክንያቱም ውርደታሞች ስለሆናችሁ ውርደታችሁ ትልቅ ነገር ስለሆነ በትንሽ ነገር ትዋረዳላችሁ። ሁሌ ሰውን ለመጣል እናንተ ርቀት ነው የምትሄዱት። እንኳን ምን እንዳለ ታውቃላችሁ? ምንድነው የልብስ ፋብሪካ ነው የምሰራው። የልብስ ፋብሪካ ስላለው ፋብሪካችን አዲስ ነው። እዛ ላይ ጥሩ ደሞዝ ስለሚከፈለኝ ነው ከእናንተ ድርጅት የወጣሁት እና ከእነሱ ድርጅት ውጣ መብትህ ነው። ማንም ያስገድግ ሰው የለም። ነገር ግን ልዑል እኔ እንደዚህ አይነት ስራ አግኝቻለሁ። እውነተኛ ሰው ወንጀል ስለምሰራ ሌባ ስለሆንክ ነው እንጂ ሌባ ባትሆን ኖሮ ሰውን ለመሸጥ በዚህ ልክ ባትጓዝ ኖሮ አይምሮን በዚህ ልክ ጠባብ ባታረገው ኖሮ ከልዑል ጋር ተደብቀህ እኮ አትወጣም ነበር። ወንጀል እንደምሰራ አውቀህ ተነጋግረህ ልዑልን ለመሸጥ ልዑልን ለመጉዳት ልዑልን አሳልፎ ለመስጠት ምንም ሳትነግራቸው ከዛ ወጣ። አየህ፣ አንተ በደል በሰራህ ቁጥር ወንጀልህን የበዛ መጣ። አንተ ሚስትህን እስር ቤት እንድትወረውሩ ነው ያደረጋችሁት። ምክንያቱም ሚስትህን ዋሽታለች። ሚስትህን ሳትነግራት አንተ ምንም አይነት ስራ እንደማሰራ ሁሉም ሰው የሚያምነው ይሄ 100% እርግጠኛ ነኝ። ተወያይታችሁበት ነው የምታደርጉት ነገር ነው። ስለዚህ ባደረከው ስራ በሰራኸው ስራ እጠቀማለሁ ብለህ ተበልተሃል። እነ ልዑል ከሆነ ሁሌ ፈጣሪ ነው የሚጠብቃቸው። እኔ ሁሌ ነው የምናገረው፣ እነሱ ሁሌ ፈጣሪ ነው የሚጠብቃቸው። እንደ ሰው ቢሆን እኮ ልዑል ድሮ ረስተው ነው ነበር። ምን ዘማን ረስተ ነው ነበር። ግን ፈጣሪ እንደ ሰው አይደለም፣ እንደኛ ክፉ አያስብ። ጥሩ የሚሰሩ ሰዎችን እያንዳንዳቸው ለይቶ የሚያውቅ ፈጣሪ ልዑልን ይከተለዋል።
እንዳንተ አረመኔ ነጭ ጨካኝ ለሆዱ የሚያድር እንደሚስትህና እንዳንተ አይነቱ የሰውን አይምሮ ሰርቀው ሰውን በሽተኛ አድርገው ሰውን እንዳያወራ አድርገው የሰውን ልብ ሰርቀው የሰውን ብር ሰርቀው ሁሌ እስር ቤት ይበሰብሳሉ። እስኪ አሁን የአሞቴ ጎሳዎችን ጀግና ከሆኑ መጥተው ያውጡ። እነሱ አይደለም ሰው ለቅማህ የሳምራዊ ጎሳዎችን ለቅማህ እንድሰጣቸው ያደረጉህ ነበረው። ደግሞ አፋለኝ ብሎ የሳምራዊ ጎሳዎች እዛ የገቡትን አይኖሩም፣ ይሞታሉ፣ ይገደላሉ ብሎ ይናገራል። እንዴ ትንሽ የሚባል ነገር አይኖርህም እንዴ? ምን አይነት ገገማ ልጅ ነው ግን? ስለዚህ ምን አይነት አሁን እስር ቤት ስትገባ ምንም አይነት የሚቆጭህ ነገር የለም። ይኸው እስር ቤት ልትገባ ነው፣ የእጅህን ታገኛለህ። በሰራኸው ልክ ነው የሚከፈልህ። እና የአሞቴ ጎሳዎችን ጀግና ከሆኑ ለምን ደው መቶ አያስወጡ? ለምን ከሉል ልጅ አያስወጡሁም? ለምን ከህግ አካላት ጋር ለምን አያስወጡም? ጀግና አይደሉም እነሱ ያላቸው አይደሉም? ለአንተ አንድ ሰው በሰጣቸው ቁጥር 250 ሺህ ብር አይደል የሚከፍሉ? አያ ወንጀል የሚሰራ ሰው ከስር ስር ይሄዳል እንጂ አንድ ቀን እውነት ነው ብሎ ፊት ለፊት አይጋፈጥም። እነዚህ ጀግና ስለሆኑ እኮ ነው ምንም ይምጣ ምንም ፊት ለፊት የሚጋፈጡት። ግን እንዳንተ ሰገጤ ፋራ የሆነ ደግሞ ከጀርባ ነው የሚሰራው። ሁሌ ከጀርባ ሰውን ለማጥቃት ይሞክራል። እናንተ ሁሌ ታርራላችሁ እንጂ ልዑልን መቼም ቢሆን አትደርሱበትም። ልዑልን መቼ ቢሆን እናንተ የምትጥሉት ጀግና አይደለም፣ የምትጥሉት ሰው አይደለም። ጀግና የሚያጫውቱ ሰዎች በሆኑ በመጨረሻ እንደዚህ ነው የምትዋረዱት። ስለዚህ ውድ ቤተሰቦቼ ልዑልን ለማጥቃት ልዑልን ለማጥፋት ልዑልን ለመግደል ሆነ ብሎ ጥረት ያደረገ ልጅ ዛሬ እጅ ከፍንጅ ተይዘዋል። እንኳን ደስ አላችሁ። ከነ ሚስቱ ነው። ያው ሚስቱ እዛ ተሰራ ነበር፣ ግን ቢሆኑ ውሸት ስለዋሸች እና ባልዋም እጅ ከፍንጅ ተይዘዋል። የአሞቴ ጎሳዎችን ያንዳንዱ ነገር መረጃ የሚያቀብለው እሱ ነበር ከልዑል ልጆች ተቀብሎ። ምክንያቱም ጓደኛ መስሎ ነው የሚቀርባቸው ነበረው። እንደዚህ አይነት ሴራ እንደሚሰራ አያውቁ ነበረ። ለምን መጀመሪያ ልዑል ጋር ስለሚሰራ። ስለዚህ ለማንኛውም የዛሬ ያለውን ነገር ይሄ ነበር። ስለተያዘ ደስ ብሎኛል። ብዙ ባወራ ደስ ባለኝ፣ ግን እዚህ ጋር ይብቃኝ። በጣም ደስ ብሎኛል። ሚኪ እንኳን ደስ አለ። የልዑል ምትክ እንደዚህ አይነት በእናንተ ላይ ወንጀል የሚሰሩ ሰዎች ያንዳንዳቸው መያዛቸው ደስ ይላል። ወዳቸዋለሁ። ባይ ባይ።